ለአብይ አህመድ በጣም ስጋት ሊሆን ይችላል። ገና ትግራይ አማራ ከተጻመዱ አንድ ከሆኑ ይሄ በታሪክ እንዳይገናኙ አድርጌ ጥላሸት አቀባብቻቸዋለሁና አይገናኙም ብሎ ያስበው አሰጋ ከዛ መንግስት ይሄው የአማራ ልጆች እኮ ብልጽግና እንደግፈው ከኔ ጋር የሚያወሩ አሉ። የትግራይ ናቸው የሌሉት እንጂ ኦሮሞዎች አሉ። ስለዚህ ብልጽግና ኢትዮጵያዊ መሰረት ያለው ብሔርተኛው ነው የሚበዛው፣ ኢትዮጵያዊ ማንነት ነው የሚበዛው የሚለው እሱ በድጋፉ የሚታይ አንድ ብሔር ህዝባዊ መሰረት የለውም። ዶክተር አብይ ለየት የሚያደርገውም እሱ ነው። ኢትዮጵያ ውስጥ የጠቅላይ ሚኒስቴሩን መንግስት የገጠመው ችግርና መከራኮ እነዚህ እሱን እንታገላለን የሚሉት ጥያቄ አንድ ሴት አለችና እኔ ካልወሰድኳት ለኔ ካልወሰንክ ለኔ ካልሰጠኝ አንተ ጠላቴ ነው ብሎ ነው ጫካ። አመሰግናለሁ ቴዲ፣ እንዴት ነህ? የሀገሬ ሰዎች ሁሉ ሰላም ብያለሁ። ለመጀመር ያክል ቴዲ ጋር ውይይት ያደረኩት ነገር ነበረ ባለፈው ሳምንት። እድል ካገኛችሁ ጊዜ ለመቆጠብ ያህል መጀመሪያውንም ችግሩንም መፍትሄውንም ተናግሬያለሁና የቴዲን ዩቲዩብ ሾፍ አድርጉ ኤኬ የተናገረውን የሚለውን ነገር ከጋበዝኳችሁ በኋላ ወደ ነጥቤ ሲገባ ይኸውላችሁ፣ አሁን ያለው መንግስት ብልጽግና፣ አብይ መራሹ ብልጽግና ህዝባዊ መሰረት የለውም። ህዝባዊ መሰረት፣ የዜጎች መሰረት ያለለው ግን ማፊያ መሰረት ያለው አሸባሪ መንግስት ተብዬ ነው። ሀገራችን ላይ ህዝቦቻችን ላይ ጫንቃ ላይ ወጥቶ በጉልበት ዳር እስከ ዳር እያሸበረ ያለው ኢትዮጵያ አንድ። ሁለተኛ ይሄን ካልኩ በኋላ ሌሎች የአብይ መራሹ ብልጽግና አይበጀንም አይደለም ፖለቲካ ጥያቄዎችን ፖለቲካ ሰርተ መልስ ለማግኘት ለፖለቲካ ጥያቄዎች ሰላምና ፍትህ ራሱ የለም። በየቦታው ጦርነት ነው። በየቀኑ በየደቂቃዎች የሰው ህይወት እየተቀጠፈ ነው። ስንት ብርቅዬ ወጣቶችን እያጣን ነው ብላችሁ የሚያሳስባችሁ ብሔሮች ሁሉ አብይ መራሹን ብልጽግና መውደም አለበት ብላችሁ የምታምኑት ከሆነ መዘጋጀት አለባችሁ። አንድ አገራችሁን ለማዳን፣ ሁለተኛ ደግሞ ብሔራችሁንም ለማዳንና አብሮነት ብሔር ብሔረሰቦች የጋራ አገር ኖሮን ዲሞክራታይዝ አድርገን አገራችንን የዘመነ ፖለቲካ ከትጥቅ ወጥቶ ፖለቲካችን ወደ ሀሳብ ተመልሶ ፍትሃዊ ህገ መንግስታዊ የሆነ መንግስት እንዲኖረን ከብልጽግና በኋላ የምናስብ ከሆነ የማሰባስበን አንድም ድንበር የለም ማለት ነው። የታሪክን ቁርሾ ለታሪክ ትቴ ነው። ናሽናል ሪኮንሲሊዬሽን የሚባል ነገር አለ። እሱንም ከሀሳብ ያለፈ ነገር የለምና ዶሜስቲክ ዲፕሎማሲ ነው ችግራችን። ኢንተርናሽናል ዲፕሎማሲ ላይ ጎበዝ ነን፣ ተሰርቷል። ኢትዮጵያ ትወደዳለች፣ ገጽታዋ ያማረ ነው። ዓለም አቀፍ ደረጃ ስቲል ማለት ነው። ስቴቷ ደካማ ቢሆንም ማለት ነው። ዶሜስቲክ ዲፕሎማሲው ላይ ብልጽግናን አስወግደን አሁንም ወደ ሌላኛው ጸብ እንዳንገባ ለአንዴና ለመጀመሪያ ጊዜ አገራችንን ዲሞክራታይዝ አድርገን አብረን ማስኬድ አለብን፣ ህዝባዊ የሆነ መንግስትን ማዋቀር አለብን ብላችሁ የምታምኑበት ከሆነ የፖለቲካ አሊያንስ የማንሰራበት ጉዳይ በምንም ተአምር ሊኖር አይችልም ማለት ነው። ይሄን ካልኩኝ በኋላ እንደ አንድ መሆናቸው አሁን ለምሳሌ ወንድሜ አያና ምንድነው ያለ የተቸገረው እርግዝ ያገባል ምናምን ነው። እንደሱ አይደለም አባዬ። ፖለቲካ ውስጥ ኢንተረስት የሚባል ነገር አለ፣ ቢት ዶሜስቲክ ኦር ኢንተርናሽናል። ያ ኢንተረስት ዓለምን ኢንተርትዊንድ ያደርጋታል፣ ያስተሳስራታል። ስለዚህ የተጋሩ ህዝብ፣ የአማራ፣ የኦሮሞ፣ አጠቃላይ የኢትዮጵያ ብሔር ብሔረሰቦች የፖለቲካ ኃይሎቻቸውን ፖለቲካሊ ሪፕሬዘንት የሚያደርጉትን ከውስጣቸው አውጥቶ ለመንግስት ማብቃት ላይ መናበብ ግዴታቸው ነው። አንድ ማንነታቸውን ለማስቀጠል፣ ሁለት ደግሞ አገራቸውንም ከሰለባ ለማዳን ሲባል ማለት ነው። አሁን ጂኦፖለቲክሱም ጋር ውስጣዊ ስቴቱ አሁን አብይ እንዳደረገው አይነት ነገር ችግር በሚኖርበት ጽምዶ ውስጥ ደግፋል። አንተ የምትደግፈው ታጣቂ ቡድን ጽምዶ ውስጥ አለበት።
ጽምዶ የሚለው ነገር ማን እንደመሰረተውም አላቆም። እኔ ብዙም የወጣ ፎርማል ኦፊሻል የሆነም ነገር አልወጣም። በሌለ ዲክሌርድ ባልታወጀ ነገር ነው ውይይት ያደረገን እያለ ነው። እዚህ ቲክቶክ ላይ የተፈጠረው ማን እንደፈጠረ ልነግርህ እችላለሁ። ስሙን ታንኪው ለዛ ነው ውሃ አነሳም። አየህ እኛ አላችሁበት። እሺ ማንም ግን አላችሁበት። ጽምዶ የምለውን ነገር እንዳልኩህ እኮ ነው። ይኸውልህ ምንም ነገር መሰረት የለውም። ህብረት በሚለው እንውሰደውና አላንስ ውስጥ አላችሁበት። ይኸውልህ እንደዚህ እናስቀምጠው። ኦልሬዲም ተናግሬ ነበረ። የአማራ ፖለቲካ ኃይል ህዝባዊ የሆነ ካለ የአማራ ህዝብ ይሄ ይወክለኛል የሚል ከሆነ የተጋሩ ፖለቲካ ኃይል የተጋሩ ፒፕል ኢትዮጵያ አካል እስከሆነ ድረስ ትግራይ ይወክለኛል የሚለውን ለምን ቲፒኤልኤፍ ራሱ አይሆንም? ኦኬ ኢንተረስት አላቸው። ሁሉም ብሔር ብሔረሰቦቻቸው ፖለቲካ ጥያቄዎች አለዋቸው። ከጦርነት ምንም ነገር ሆሪዞንታል ኮንፍሊክት ሳይፈጥሩ በሀሳብ ልዩነታቸውን የሚያጠቡበትን ነገር በዘመኔ መልኩ መስራት እስከቻሉ ድረስ ታክቲካል አሊያንስ የማይሰሩበት ምክንያት አንድም ነገር የለም። ምን እስከሆነ ድረስ ህዝባዊ ኃይሎች እስከሆኑ ድረስ ባለፈውም ተናግሬያለሁ። የኦሮሞን ብሔር ኢጣፋንታ የሚወስነው የኦሮሞ ነፃነት ጦር ዛሬ የሚታገልለት አይደለም። የኦሮሞ ነፃነት ጦር ህዝቡን ነፃ ያወጣና ነፃ የወጣ ህዝብ የራሱን እድል እንዲወስን መድረኩን ያመቻቻል። በትግራይም በአማራም በሌሎችም ብሔር ብሔረሰቦች ሁሉ እንደዚህ አይነት ነገሮች ይመቻቹና ከዛ በኋላ ነው ህገ መንግስታዊ የሆነ መንግስት እንዲወለድ የሚደረገው ፌር እና ፍሪ ኢሌክሽን በማድረግ ዲሞክራሲያዊ በሆነ መልኩ ማለት ነው። ስለዚህ አሁን የብልጽግና ፍራቻ ምንድነው? እነዚህ ከተናበቡ አይደለም። እነዚህ ተናበቡ ኦሮማራን ታውቃለህ አይደል? ትልቅ ልዩነቱን አምጥቶ ነበረ። ኦሮማራ ህዝብ አስመስለው መጡና ኦፒዲዮ እና ቢአደን መጨረሻ ላይ እነሱ ተያይዞ መንግስት ማፊያ መንግስትን መሰረቱ። የብልጽግና የምንለውን ህዝቡን የአማራውንም በለው የኦሮሞውንም በለው አጠቃላይ የኢትዮጵያ ብሔሮች ህዝቦች እየተወቀጡ ነው ዛሬ ላይ። እኔ እውነት ነው የምናገረው። ምንም ፖለቲካ ፕሮፓጋንዳ ትርፍ ለማግኘት የሚጥረው ነገር የለም። ስለዚህ ይሄ በእውነታ ባለበት የፖለቲካ ኃይሎች ህዝባዊ ኃይሎች እስከሆኑ ድረስ ፖለቲካ አሊያንስ ታክቲካል ፖለቲካ አሊያንስ ከመስራት ከመፍጠር ብልጽግና ሊገድባቸው አይችልም። ጂኦፖለቲክሱንም ታሳቢ አድርጎ እነዚህ መናበብ መቻላቸው እንደውም እሰየው ነው ይበለው ነው። እውነቴን ነው የምልህ። ደረቴን ነፍቼ ነው ይሄን የምናገረው። ሌላው ከኦነግ በላይ ኦነግ ሆኖ ምናምን ብልጽግና በዚህም ታክቲክ የገቡ አይነት የመጡ አሉና ጊዜ ገደበኝ። ቴዲ ሁለተኛ ዙር አልጠብቅም፣ ትንሽ ስራ አለችኝና አመሰግናለሁ ወንድሜ። እሺ ቴንክ ዩ ኤኬ። እሺ ቴዲ ልግባ። 5 ደቂቃ ነው። ኤኬ አብይ አህመድ ህዝባዊ መሰረት የለውም አለ። አዎ እንደሱ የብሔርተኛ ህዝባዊ መሰረት የለውም እንጂ የኢትዮጵያ ህዝባዊ መሰረት አለው። ከሁሉም ኢትዮጵያኖች የተወጣጣ ህዝባዊ መሰረት አለው። የአንድ ብሔር ህዝባዊ መሰረት የለውም። ዶክተር አብይ ለየት የሚያደርገውም እሱ ነው። ኢትዮጵያ ውስጥ የጠቅላይ ሚኒስቴሩን መንግስት የገጠመው ችግርና መከራ እኮ እሱን እንታገላለን የሚሉት ጥያቄ አንድ ሴት አለችና እኔ ካልወሰድኳት ለኔ ካልወሰንክ ለኔ ካልሰጠኝ አንተ ጠላቴ ነው ብለው ነው ጫካ የገቡት። ጠቅላይ ሚኒስቴሩ ደግሞ እችን ሴት ሁላችሁም ትጠይቃላችሁ፣ ቁጭ ብላችሁ ተነጋግራችሁ ለማን እንደሚገባ እንወስን እንጂ እኔ አባቷ ስለሆንኩ ወይ ለኦላ ልሰጥ አልችልም፣ ወይ ለፋኖ ልሰጥ አልችልም፣ ወይ ደግሞ ለቲፒኤልኤፍ ልሰጥ አልችልም ነው የሱ ጥያቄ። አይ ለኔ ማለት ትችላለህ፣ እኔ ታግዬ አንተን ስልጣን ላይ አውጥቼ ውለታዬን ከዳክ ልጅን ለኔ መስጠት አቃቴ የሚሉ እኮ እውር ድንብር የሌለው ግን በጋራ የልጅቷን አባት እንግደል ብሎ እኮ የሚጣጣሩ ናቸው። ቴዲ በቂኔ ከነገርኳቸው የሚገባቸው ከሆነ እነ ዩሪ ፖለቲካ የማይችሉ የብልጽግና ካድሬዎች አለ። እኔ ሀሁ ብዬ ተጥፍቼ በአፏ ላጎርሰውን ፖለቲካ ነው። ዩሪ ቴዲ አንተ ትመሰክራለህ እዚህ ቦታ ላይ። በጥምዶ አልተፈጠረም ይላሉ። ምን ነው መሳይ መኮንን ላይ የፋኖ ታጋይ የትግራይ ተወላጅ
አገናኝና ደላላ የሆነው በግልጽ መጥቶ እየተነጋገርን ነው። የትግራዩ ተወላጅ ዶክተር ማን ነው የሚባለው ኮሎኔል ወደደም ተጠላም ጥምዶ እስከ ኤርትራ ድረስ ነው ያለው ብሎ በአደባባይ ላይ የነገሩን እነ ዩሪ መጡና ጥምዶ የሚባል ራሳችሁ ጥምዶ ብላችሁ አብይ ፈራ ጥምዶ ስለጣመደ ትሉናላችሁ። ራሳችሁ ትመጡና ደግሞ አይ ጥምዶ የሚባል የለም ቲክቶክ ላይ የተመሰረተ ነው ትሉናላችሁ። ራሲስት አመጪው ራሲስታሮች ያለ እኛ መተን የምንናገረው ሚዲያ ስለሆነ በሚዲያ ለምትተረተሩት በሚዲያ መልስ እንሰጣችኋለን። መሬት ላይ ለምትተኩሱት መሬት ላይ ያለው መልስ ስለሚሰጥ ነው መተን የምናወራው። እናንተ ታዲያ ፈርታችሁ ነው እንደመጣችሁ ቴዲ ጋር የምታወሩት? እኛ ፈርተን መተን የምናወራ ከሆነ እናንተ ስለፈራችሁ ነው ስለተንቦቆቦቃችሁ ነው ማለት ነው። እንዲህ አይነት ለራሱ የሚለምነው ልመና ሰው ለምን ይለምናል ብሎ የሚቃወም ፖለቲከኛ እኮ ነው ያለው ቴዲ የገጠመን። የአብይ መንግስት ወልቃይትን ለትግራይ ቢሰጥ ቲፒኤልኤፎች እኮ የሚዋጉት ምንም እሹ የላቸውም እኮ። ኦላ እኮ ፍንፍኔ የኦሮሞ ነው ኦሮምኛ ቋንቋ የፌደራል ነው ቢል አለቀ እኮ። ከአብይ ጋር የሚጣሉት ነገር የለም እኮ። ፋኖ እኮ አዲስ አበባ የኦሮሚያ አይደለችም ብሎ ቢወስን እሱ የጠየቀውን ጥያቄ በጠቅላይ ሚኒስቴር ስልጣን ቢሰጥ የፋኖ ጥያቄ ያልቃል እኮ። ይሄንን እኔ ልልሰጣችሁ አልችልም። ይሄ በንግግር በመተማመን የሚፈታ እንጂ እኔ ስልጣን ላይ ስለተቀመጥኩ ለየትኛው ነው የምወስነው ስል አይ ለኔ ካልወሰንክ እዋጋለሁ ብሎ እኮ ነው ጫካ የገቡት። እነዚህ የራሳቸውን ኮዝ ጠቅላይ ሚኒስቴሩ አልመለሰልንም ብሎ ጫካ ገብቶ እንደገና ለዛ ኮዝ ደግሞ እነሱ ጋብቻ ፈጥረዋል። ጫካ የገቡበት ጥያቄ ከጠቅላይ ሚኒስቴሩ መልስ አላገኘንም ብለው ነው። ነገር ግን መልሶ ደግሞ ለጥያቄው እነሱ ተጋቡ። እነሱ እኮ ከተስማሙ ኢትዮጵያ ኦርቲኮባር አንዴ ካለ በቃ ለኦላ ፍንፍኔ የኦሮሚያ ናት ቢባል ለቲፒኤልኤፍ ወልቃይት የትግራይ ነው ቢባል ለአማራው ደግሞ ምን እንደሚጠይቅ አላውቅም። ክልል ላይ ወለጋንና ምናምን የኔ ነች የሚለው ቦታ በቃ ያንተ ነው ቢባል ኦላ ከለቀቀ በቃ ሰላም አለ ወረደ እኮ። ምንድነው ጦርነቱን የሚያስኬደው? ፌደራል መንግስቱን ከነሱ ጋር የሚያዋጋው ምክንያት ኮዝ ይዞ ጫካ የገቡ እነሱ ለኮዙ ምክንያት ፈጣሪው ግን ጠቅላይ ሚኒስቴሩ ነው ብለው በጋራ እናስወግደው መሰረት የለውም ጠቅላይ ሚኒስቴሩ ይላሉ። አዎ ጠቅላይ ሚኒስቴሩ የብሔርተኛ መሰረት የለውም። ከሁሉም ኢትዮጵያዊ ግን ደጋፊ መሰረት አለው። ይሄንን ያልተረዳችሁ ከጠቅላይ ሚኒስቴሩ ጋር ሁሉም ብሔሮች ይሰራሉ። ከናንተ ጋር ግን ማንም ብሔር አይሰራም። ለየብቻችሁ ነው እንደ ጅብ የምትሮጡት። ስለዚህ ይሄንን ክሊር የሆነ መልስ ስትመልሱ ህዝብም ይደግፋችኋል። ጥያቄያችሁ ራሱ የተዘበራረቀ ነው እላለሁ። ቴዲ ለአያና ስላለ ከኔ በላይ ደግሞ እኔ በጎደሎ እገባለሁ። ቴንክ ዩ። ደቡቦች ሴት አላችሁ? ደቡቦች ይሄ ሁሉ ሲሆን ምን እያደረጋችሁ ነው? ነቢያቶች ስማቸውን ሲጠሩ አቤት እያላችሁ ነው። እናንተ አቤት በማለት ቢዚ ሆናችሁ። እሺ አቤት እያላችሁ ወደ ዩሪ እንሄዳለን። እሺ ቴንክ ዩ ቴዲ። እኔ እኮ አሁን በድጋሚ ተነገረና ጽምዶ የሚባል የተፈጠረ ስምምነት የለም ነው የተባለው። በነገራችን ላይ ኤኬ የሚባሉት ሰው አሁን የተሻለ የኦላ ደጋፊ ናቸው። ብልጽግና ሆኖ የሚያጨናብሩ አይደሉም። እና መጥተው የተፈጠረ ነገር የለም አሉ። የሌለ ነገር ተንትኜ ልሙት ነው አሁን እየተባለ ያለው። ያ ፍርሃት ነው አይደል? ሰው የሌለን ነገር በቃ ከእንቅልፉ እየባነን የሚተነትን ከሆነ ፈርተሃል። መጪውን ጊዜ ፕሪዲክት ማድረግ አትችልም። አቅምህን ገምተህ የገባህበት ጉዳይ አይደለም። ነገሮች በሙሉ አንፕሬዲክተብል ሆነውብሃል። የጽምዶ አሊያንስን እኔ አልደግፍም፣ ግን ኢቭን በአንተ ምሬት እንኳን የሆኑ አሊያንሶች ቢፈጠሩ ራሱ አውትካሙ ለአንተ መጥፎ ሊሆን እንደሚችል ገምተሃልና መጥፎ መንግስት ስለሆንክ ለዚህ ነው የምትባትተው እንጂ ስራ አቋርጠ ምናምን መታተነትንም። እኔ እውነቱን ለመናገር አሁንም የብልጽግና ካድሬዎች አይ ቲንክ ሰዎቻቸው እየሰሙ ይመስለኛል እና
ቲክቶክ ላይ በደንብ ፖለቲካ ደቆ የሚወራበት ነው። ግን እንደው ከናያና ከነልልና ውጪ አብዛኞቹ ካድሬዎች በቺቺኒያ ጠጅ ቤት ስታልፍ የምትሰማው አይነት ወሬ ነው የሚያወሩት። ኦነስትሊ ምንም አይነት ጽምዶ ተብሎ የመጣ በስምምነት የለም። ነገር ግን ኢንተረስት ያላቸው ኃይሎች በየራሳቸው እየወጉህ ነው። እነዚህ ኃይሎች የእዝ መዋቅር የላቸውም። አንድ የሆነ ኢንተረስትም የላቸውም። ሰምሃው የሆነ ንግግር ከነበረም የፖለቲካ ኃይል ይነጋገራል በዓለም ላይ። ጥምረቱን በስምምነት 1 2 3 ብሎ ቋጥሮ ሲመጣ የእዝ መዋቅሩ እንዴት እንደሚመራ ከሲስማማ ምናምን ነው ጥምረት ተፈጠረ የሚባለው። እናንተ መታችሁ የሀገራችሁ ሰው እንዳልሆነ አንደኛ የሚጠሉትን ሀገር እንደሚመሩ የምታውቀው ትግሬ እዚህ ጋር እንትን አይፈልግም፣ አማራ እዚህ ጋር እንትን አይፈልግም፣ ትግሬና አማራን አዋጋለሁ እዛ ጋር ምናምን የምጠላውን ሀገር ስትመራ አንድ ሰው የሚያሳየውን ባህሪ ነው የሚያሳዩት። ዞሮ ዞሮ እኛ ሪስፖንሲቢሊቲ አለብን ሀገር የማረጋጋት የኢትዮጵያን ስቴት እንዳይፈርስ የምንፈልግ በተለይ እንደ አማራ ፋኖ ያለን ኃይሎች አሁን ላይ እንደ መንግስት ቢሄቭ ለማድረግ ተገደናል። ሀገሪቷ መንግስት ስለሌላት ማለት ነው። ሶ ብዙዎቻችን የራሳችንን ግምገማ ማቅርበናል። ድርጅቱን የራሱን ግምገማ ወስዷል። ጥምረት ቢፈጠር አይ ቲንክ ኦፊሻሊ ይመጣል። ኦፊሻሊ ካልመጣ ጥምረት አለ ብሎ እንዲመተንተኑ ምናምን ለእኔ ትንሽ የሚያስቅ ነው የሚሆነው። ይሄ የሰሜን ኦሮሚያ ምናምን እየተባለ የሰሜን ምንድነው ኦነግ እያሉ ቅድም የተነተኑት ሰው ያው የብልጽግና ሰው ናቸው። ትክክለኛዎቹ የኦላ ሰዎች ፖለቲካን አሁን ላይ በዚህ መልኩ አድሬስ ማድረግ አይፈልጉም። ያ ማለት የኦሮሞና የአማራን ህዝብ በጠላትነት በመሳል የብልጽግና የመጨረሻው መደበቂያ ካርድ ማለት ነው። ሲቪል ዋር ውስጥ ህዝቡን ከቶ ስልጣኑን ማትረፍ ነው። ብልጽግና የሚደበቅባቸው ዲቫይድ ኤንድ ኮንከር ነው ወይ ሃይማኖት ካርዶችን ይስባል። መጨረሻ ላይ ደግሞ ከኦሮሞ በላይ ኦሮሞ ሆኖ የኦሮሞ ህዝብ ውስጥ ለመደበቅ ይሞክራል። እኛ እያንዳንዷን ሴራ እየገለጥን አገዛዙን ራቁቱን አስቀርተን አገዛዙን ራሱን ብልጽግና ነጥለን የኦሮሞ ህዝባችን ለፍትህ ለርትዕ ለነፃነት ጭምር እንዲተርፈው አድርገን የብልጽግናን አገዛዝ ነጥለን ይመታል። አሁንም እየተመታ ያለው ይሄ ነው። እላይ ሄዶ ኦሮሞ ሰሜን ኢትዮጵያ ላይ ጦር አቋቁሟል የኦነግ ጦር ምናምን ብሎ ጸባጫሪ የሚመስል ይሄ በረሃ ላይ በታንኳ መቅዘፍ ልትለው ትችላለህ። እንዲህ አይነት ነገር የሚናገሩ ቅድም ኤኬ የሚባሉት ሰው ገብተው በትክክል ፍላጎታቸውን አስረድደዋል። ከዛ በተረፈ ምንድን ነው አሁን እኛ በቀጠናው ያሉ ኃይሎችን እናውቃቸዋለን በስም። አንደኛው የኤርትራ ኃይል ነው። ፍላጎቱ የተዳከመች ኢትዮጵያን በመፍጠር የኤርትራን ህልውና አስከብሮ በቃ የኢትዮጵያ መዳከም ለኤርትራ ጥንካሬ ይሰጣል ብለው ፖለቲካሊ ገምተው አስልተው ሊመጡ ይችላሉ። የኢትዮጵያን ስቴት ውስጥ ጠንካራ መንግስት እንዳይፈጠር ሊሰሩ ይችላሉ። ይሄን በግምት ውስጥ እንወስዳለን። ሌላኛው የትግራይ ኃይል ነው። የትግራይ ኃይል አሁን የኮንፌዴሬሽን የመገንጠል ጥያቄ ምናምን ያነሳል። ይሄም ኃይል የፖለቲካ ፍላጎቱ ምን እንደሆነ እንገመግማለን። ሶስተኛው የፋኖ ኃይል ነው። በኢትዮጵያ ሀገረ መንግስትን ቀጣይነት ላይ አይደራደርም። እንደ መንግስት ነው ቢሄቭ የሚያደርገው። በኢትዮጵያ አንድነት የሚያምኑ ኃይሎች ጋር በሙሉ በትብብር ሊሰራ ይችላል። ከዚህ አንጻር አሁን በጽምዶ ደረጃ የተፈጠረ ነገር ስለሌለ የሌለን ነገር መተንተን እና ይሄ መባነኑን ትታችሁ ወዳለ ነገር ብትመጡ፣ ለምሳሌ ይሄ ነገር ቢፈጠር እንኳን በግዴታ ዋነኛው ተጠያቂው አካል ግን መንግስት ነው የሚሆነው። በነገራችን ላይ ደቂቃዬ ስላለቀ እንዴት መንግስት ኃላፊነቱ እንደሚወስድ በሚቀጥለው ዙር አስረዳለሁ። ቴዲ ጨርሻለሁ። ቴንክ ዩ ዩሪ። ፍንፍኔ ቴንክ ዩ ቴዳ። ምናልባት አንዳንዶቹ ከአጀንዳ የሚወጣን ይመስለኛል። ምናልባት ሰፋ አድርገን ለማውራት ከሆነ ጥሩ። እኔ ከዛ ውጭ ምናልባት የእርሳስ ጭንቅላት ያው ለማጥፋት ነው እንጂ ለመከተብ አይደለም የተሰራው። እንደ እርሳስ ጭንቅላት ደግሞ ማሰብ የለብንም። ነገር ግን መታሰብ ያለበት አስ ሚዲያ ፖለቲካን በተለያዩ ነገሮች ልናስረዳ ወይም ልናወራ እንችላለን። መሬት ላይ ያለው ግን እንደ ኦሮሞ ወይም እንደ አማራ እንደ ትግራይ ሳይሆን እንደ ተቋም አንተ የምትደግፈውን ተቋም ስንገልጽ ደግሞ 27 ዓመት ከቀዬ ያባረረውን ከኬንያና ከኡጋንዳ ያስመጣውን ሲገል የነበረውን አካል ከወያኔ ጋር ተሰለፍና
አብረን ይህን መንግስት እንምታ ካልከኝ አይ ካልኩ አይ አንተ ካድሬና እንደውም ካልከኝ እኔ ልቀበል ይችላል። ለ150 ዓመታት ከቄ እያባረርክ እኔ የሚጠጣውን ውሃ ድንጋይና ምን እየጨመርክበት ስታጠፋ የነበርክ አካል አይ ዛሬ እኔ ሞቻለሁ የአማራ ተራ ነው አሁን ከኔ ጋር ተሰለፍና ይሄን መንግስት እንጣል ካልከኝ እኔ የሚቀበል አይመስለኝም ወንድሜ። ምክንያቱ ቴዳ ሰዎች ያልተረዱት በፖለቲካ ውስጥ ምናልባት መስፍን በደንብ ስለሚገልጹት የጠላቴ ጠላት የሚባሉ ለስም ነው እንጂ አንተ ከጠላት ጋር የምትሰመቱ ያንተን ብቃት አይቴ ነው። ያንተ ብቃት ያንን ግሩፕ ወያን ያንተን ጠላት የማሸነፍ ብቃት ከሌለው ቀጣይን ትፈልጋለህ። ያንንም ስትፈልግ ደግሞ ይሄንን ጠላት ካሸነፍክ በኋላ ያንን ነገር እንደምታሸንፍ ካወክ ብቻ ነው። አለበለዚያ እንደምትበላ ካወክ ከጠላት ጋር ጽምዶን አትመሰርትም። እኔ እንደ ኦላ ወይን እንደ ኦሮሞ ሊበሬሽን ፍሮንት አሁን ባለ ደረጃ መሪዎቻችንን እናከብራለን፣ እንወዳቸዋለን፣ እንዳይም ብሌናችን እንጠብቃለን። በየትኛውም ቦታ ስብሰባ ሊያደርጉ ይችላሉ። ጃልመሮ ከ2-3 ጊዜ በላይ ስብሰባ አድርጎ ሊሆን ይችላል። የወሰነውን ውሳኔ ግን መሬት ላይ ካለው አመራር ታጣቂ ጋር ካልሆነ ምንም ነገር አይወስንም፣ ጥምድነትም አይመሰርትም። ለዛ ነው የመጀመሪያ ስብሐት ነጋ ስብሰባ ሲጠራ ጃልመሮ አልመጣም ያለ አንዱ ታጣቂ እንደማይቀበል ስለሚያውቅ ነው። ያ ስለሆነ አልተገኘም። ሁለተኛም አገር ውስጥም ያለው ከሀገር ውጭም ያለው አብዛኛ መሪዎቻችን አሁን ባለን ደረጃ ከየትኛው አካል ጋር ጥምድናን አልመሰረቱም፣ ሊመሰርቱም አይችልም። በደብዳቤ ተጠይቋል፣ 100% ተጠይቋል። ምንም ዩሪ የምንወሻሽ ነገር የለም። ጽምዶ ይመሰረታል ተብሎ በተለይ 4ቱ ግንባሮች በደብዳቤ በአማራ ፋኖ በኩል መጥቷል። ምንም መዋሸት የለብን። የሱዳን ጦር እዚህ እንትን አካባቢ ያለ ኤርትራ የአማራ ፋኖ የኛንና የትግራይ ተጠይቋል። ተቀባይነት አለ። እሱን ለአመራር ይተዋል። ያ ሁሉ አድርጌ ግን ሁሉ ከኛ ያልክ ሌላን ስም እየሰጠኝ በጋራ መስራት በየትኛው የፖለቲካ አይዴንቲቲ ነው አብረን የምንሰራ? ምን የፖለቲካ ማኒፌስቶ የጋራ አለን? ግባችን ምንድነው? ማነሻችን ምንድነው? አንድ ነገር ተናግሬ ልለፍ። ብዙ ጊዜ ቴምር ተደጋግማለችና ለሷ ሳይሆን ለሁለቱም ሁሉ ከኛ የሚል ነገር አለ። ሁሉ ከኛ ማለት ሁሉም የኔ ነው እንደማለት ነው በአማርኛ አይደለም። ምናልባት እንደ ዩሪ አይነት አማርኛ ጎበስ ባሉንም ሁሉ ከኛ ማለት በኦሮሚያው በኩል ፍንፍኔ የራሱ ቀዬ ነው የኔ ነው ይላል። ወለጋ የራሱ ቀዬ ነው የኔ ነው ይላል። that is finished። ነገር ግን እንደየና ቴምር አይነት ደግሞ ሁሉ ከኛ ከተባለ እንደውም ፍንፍኔ የኔ ነው ብሎ እየተዋጋ ያለ አካል አለ። ወልቃይት የራሱ ሳይሆን የኔ ነው ብሎ እየተዋጋ አካል አለ። ኦኬ ወሎ የኔ ነው ብሎ እየተዋጋ አካል አለ። ወለጋ የኔ ነው ብሎ እየተዋጋ አካል አለ። መተከል የኔ ነው ብሎ እየተዋጋ አካል አለ። ታዲያ ሁሉ ከኛ ለማን ነው? እውነት ለኦሮሞ ነው ወይስ ለእናንተ ነው? ስለዚህ ይሄንን ጥያቄ ቁጭ ብለን ተነጋግረን አያና ቅድም እንደተናገረው ወይም በዋንበር በንግግር በሰላም አለበለዚያ ደግሞ በጉልበት በመንፈስ ሳንሸናነፍ የምንጻመደው ጽምድና አይኖርም፣ ይኖራል ብዬ ማልገብትም። ፋይናሊ ምን ሊሆን ይችላል? የማንወሻሸው የትኛውም ደጋፊ ነን። ቴዲም ያውቃል፣ አንተም ታውቃለህ፣ እኔም አውቃለሁ። ይሄ መንግስት ህዝባዊ ድጋፍ አለው የለም እሱ ላይ አልነጋገርም። ስለምታውቁት በጣም አለ ስላለ ነው መግፋት ያቃተን። በዚህ በሁሉም ጦርነት ከፍተ ስላለ ነው መግፋት ያቃተን። እሱን እንድታውቁ ነውና አያና ምናልባት ከኔ የበለጠ እንትን ይላል። አሁን ባለ ደረጃ በእኛ በኩል 100% ከየትኛም አካል ጋር የምንጻመድበት የለም። ያለን ርስታችን የምንፈልገውን ቀያችን ደግሞ ለማንም አሳልፈን አንሰጥም። መጨረሻ ግን የትኛውም ጦር ቢመጣ ግን የትኛውም ጦር ቢመጣ አሳልፈን ወደ ፍንፍኔ የምናሳልፍ አካል ደግሞ አይኖርም። ከመንግስት በፊትም ቢሆን እንሰለፋለን። ቴንኪዩ ቴዳ። ቴንኪዩ ፍንፍኔ ኪላ አማራ ኪላ እንዴት ናችሁ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። ታች ያላችሁትንም
ኤቭሪዋን ሶ ብዙ ፖይንቶች ተነስተዋል። የመጀመሪያው ስም እየጠራው እናገር አይ ቲንክ ኦፌንዲንግ ባልሆነ መልክ ህጉ ስለተስተካከለ ብቻ ጠርቷል ብሎ ታይም ስለማይጠየቅ ፐርፌክት። ሶ አያና ቅድም ያነሳቸው ነገሮች አሉ። አሁን ምንድነው እዚህ ለመበሻሸቅ ብዙ ሰው ብዙ ነገር ሊል ይችላል። በእኛ አሁን ለምሳሌ ፐርሰናሊ መስፍን ፈይሳን ሞር ሪስፔክት አደርጋለሁ ቢኮዝ መስፍን ፈይሳ የአምቦ ሰው ነው። ኦኬ ምዕራብ ሸዋ ነው። የአብይ እናቱ የምዕራብ ሸዋ ሰው ናቸው። ጎጣቸው ተመሳሳይ ነው። ፖለቲካውን በሰፈር ፖለቲካ ነው የሚሰራው። አያና የባሌ ልጅ ነው። ባሌ ላይ ምንም አይነት ብልጽግና አቅም ያለው ብልጽግና የለም። ለሚስጥርም ለመረጃም ሩቅ ነው። ለዛ ነው ብዙ ትንተናዎቹ ደካማ የሆኑት ማለት ነው፣ ወይም መሬት ያለያዙ። እንዲያውም ከባሌ ብልጽግና የባሌ ቀይ ቀበሮ ይሻላል ይባላል። ባሌ ላይ ቀይ ቀበሮ አለ። ኦኬ ሶ ከአያና ሞር ሲሪየስሊ የባሌን ቀይ ቀበሮ እና አያና ሞር የባሌ ሰዎች ብልጽግና ውስጥ እንዲሳተፉ አድርጉና ቢያንስ ሪፕሬዘንቴሽን ኖሯችሁ ነው። ጨዋታው የምዕራብ ሸዋ አምቦ አካባቢ ያለው ሽመልስ ያለና በዚህ ነው ሽመልስ አብዲስ አሁን ከዚህ እንትና መስፍን ከዚህ በፊት እነ ሰራዊት ታሰራሉ ነው ወዲያው ነው የታሰሩት። ከኢታማጆሩ ጋር ምናምን ፎቶዎች፣ ቪዲዮዎች፣ ኢንተርቪዎች አሏቸውና ዝም ብሎ ለሚዲያ ፍጆታ የባሌን ሰዎች እንደሚጠቀሙና ቀና አያና ሞር ቀረብ በል ለነሱ ዘርም ካለ አላልግና ወደዛ ቀርበው የተሻለ መረጃ ይኖራል። ምክንያቱም ብልጽግና መከላከያ ምንድነው መከላከያ መጣባቸው መሰለኝ። ከጫካ ነው የገባው። አይ እንትን ነው ከጫካ ነው መከላከያ መጣባቸው። ኤኒዌይስ ማውረድ አልነበረብንም ጦርነቱን ላይ ብንከታተል ነው። ለማንኛውም ብልጽግና አሁን ቅድም እንደተወራው በቃ እግዚአብሔርና ያላህ ያክል አቅም አለን ብለዋል። ህወሓት ከኢትዮጵያ ውጭ ያለ የትኛውም የክልል ህወሓት መንግስት ነች፣ ስቴት ናት። ኦኬ ራሷን በራሷ የምትፈልገው መንግስት እየሾመች ነው ትግራይ። ከኢትዮጵያ ውጭ ያሉ ሀገራቶች ጋር ዳይሬክት ኮሚኒኬሽን እያደረገች ነው ከኤሪትሪያ ጋር። ባይ ዘ ዌይ ኤሪትሪያ እኮ እያደረገች ያለች እኮ የኢትዮጵያን ሉዓላዊነት እኮ ጥሳለች። ኢትዮጵያ ውስጥ ካለ የትኛውም ታጣቂ ጋር በኢትዮጵያ መሬት ላይ እያስታጠቀች እያንቀሳቀሰች ነው። ዲስ ኢዝ ቢግ። ይሄንን አይቶ እንዳላየ ነው ብልጽግና ጭራውን ሸጉቦ ነው የሚሄደው። አቅም ስለሌለው ነው። ህወሓት የምትፈልገው ስታረግ ከዚህ በፊት አቅም ባለው ጊዜ ህግ ለማስከበር ሄዷል። አሁን ህግ ማስከበር ይችላል። ኔትወርክ ይቆረጣል። እኔ ጋር ብቻ ነው አሁን ሰማለሁ። አሁን ጥሩ ነኝ። አሁንስ አሁን ጥሩ ነው። ኦኬ ፐርፌክት። ሶ ብልጽግና የኢትዮጵያ እኮ ሉዓላዊነት ኦልሬዲ ተደፍሯል። ኤሪትሪያ የምትፈልገውን ኢትዮጵያ ውስጥ እያስታጠቀች ነው። የኤርትራ ሰራዊት ኢትዮጵያ ውስጥ እየገባ ነው። ይህም መቋቋም አልቻለም። ትግራይ በምትፈልገው መንገድ ከሱዳን በለው ከግብፅ በለው ከየትኛውም ኢቭን ደብዳቤ ትጽፋለች ለዩኤን ለሌሎች ሀገራት ዳይሬክት ግንኙነት እያደረገች ነው። ይሄም የብልጽግናን መብት እኮ አሁን ተመርጠናል ያሉትን እኮ የፌዴራል መንግስቱን አይ ቲንክ አንቀጽ 60 ይመስለኛል አንቀጽ 1 ወደ 60 መብቱ ይጋፋል። ይሄ እኮ ጦርነት ይገታል። ባይ ዘ ዌይ ከዚህ በሁለት ላይ ጦርነት ከገባንበት የተሻለ ኮዝ ተፈጥሯል። ብልጽግና ያንን ማድረግ አልቻለም። ኦባሳንጆን ሁሉ እየላከ ነው። ስለዚህ ይህን ያክል የሚያኮረም ኢትዮጵያ ውስጥ ከአዲስ አበባና ከጥቂት ቦታዎች በስተቀር ከተማ ቦታዎች በስተቀር አቅም የለውም ይህ መንግስት። ኦኬ ወይም ማስተዳደር አይችልም። አዲስ አበባ ላይ ብታዩ ብዙ ቄሮዎችን ቢጫና አረንጓዴ ዩኒፎርም አልብሶ ሳረረገጥክ ብሎ ገንዘብ የሚሰበሰብ ነው። ቢኮዝ ገንዘብ መሰብሰብ ስለማይችል ማለት ነው። ስለዚህ ብልጽግና ይሄ ተገልብጬ እንደዚህ አድርጌ ደምስሼ ምናምን በየትኛው ግንባር የብልጽግና ሰራዊት ተደምሰው ብልጽግና ሰክሰስፉል የሆነበት ምክንያት በዚህ በተቃውሞ በኩል ያሉት ኃይሎች የሚፈጥሩት ሚስቴክ ነው። ጽምዶ የለም ተብሏል። በደንብ አለ ጽምዶ። እዚህም ደግሞ አይደለም የተፈጠረው። ኢሳያስ አፈወርቂ በደንብ አድርገው የሰሩት የካልኩሌሽን ውጤት ነው። ተመሳሳይ ዩኒፎርም እየለበሱ አመራሮቻቸው እየተገናኙ መሳሪያ እየተቀባበሉ ኦልሞስት በዚህ ዓመት ብቻ ከ20-15 በላይ ጠንካራ ስብሰባዎች በጋራ እያደረጉ አክቲቪስቶቻቸው ሚዲያዎቻቸው እያራገቡት ያለ ነገር ነው። የለም ማለት እንችላለን። ኦኬ ያለን ነገር ግን የለም ማለት አይ ቲንክ የእብደት መጀመሪያ የሚባለው በአይን የሚታይ ነገር የለም ብሎ መናገር ነው። ጽምዶ በደንብ አለ። በአፋብን ለምሳሌ አፋብን ሰራዊቱን እያጣ ብዙ ሰዎች ለመንግስት እጃቸውን እየሰጡ ያለበት ምክንያት ይሄ ነው። ከትግራይ ጋር አንሰራም
ኦኬ ሰመራይዝ ላድርገው ወይስ እዚህ ጋር ልስከው? ደቂቃ አልቋል። ዞሮ ይመጣል፣ ችግር የለውም። ኦኬ ቴንክ ዩ። ወደ ልዕልና ነው የምንሄደው። ፊንፊኔ ገደለኝ። እንግዲህ በእናታችን ልዕልና አለሽ? አለው ቴዲ፣ ሰላም ነው? አለን አለን። እንዴት ነሽ? አለን አለን። እንዴት ናችሁ? እንግዲህ የሀገራችን ሁኔታ እዚህ ላይ ደርሰናል። እንደ ሀገር ማትረፍ ካለብን፣ እንደ ሀገራችንን ፕሮቴክት ማድረግ ካለብን አትሊስት ኮመን ሰንስ ያለው ኮንቨርሴሽን ብናደርግ በጣም ጥሩ ነው። እዚህ ጋር መጥቶ ተበሻሽቆ ይህን ለመበሻሸቅና ትልቅ ነገር ጠይቆ የተቻለውን መጠን ሁሉንም ለማግኘት ልውስ ከምንገባባ with common sense ብናወራ ጥሩ ነው። ሪሊስቲክ የሆኑ ነገሮችን ማለት ነው፣ ሊሆን የሚችሉ ነገሮችን ማለት ነው። በጣም የሚያሳዝነው ነገር በአማራ በኩል በጣም ደፍረው ራሱ ከሻቢያ ጋርም ሆነ ከቲፒኤልኤፍ ጋር እንሰራለን የሚሉ ሰዎች እየሰማን ነው በዚህ ሰዓት ላይ በሚያስቅ ሁኔታ ማለት ነው። እኔ በግልጹ የምናገረው እናንተን በርቱ፣ ሱሪያችሁን ታጠቁና በርቱ ባይ ነኝ። የሀገራችሁንም ኢንትረስት የአማራን ኢንትረስት ከመጀመሪያው ድረስ አሳልፋችሁን ለመስጠት ዝግጁ ስለሆናችሁ ከዚህ በኋላ ራሱ ከእናንተ ጋር ራሱ እሽሩሩ መባል አለበት ብዬ አላምንም። እማምነው የነበረው አትሊስት እስከ መጨረሻው ሰዓት ድረስ የራሳቸውን ኃይል አጠናክረው የአማራን ኢንትረስት ላይ ቀይ መስመራቸው ይሆናል ብዬ የማስበው የነበረው በቲፒኤልኤፍ እና በሻቢያ ላይ ያላቸው ስታንድ ክሊር ይሆናል የሚል ነበር። ከመጀመሪያውም ቀድመው እየሰሩ ያሉ እንዳሉ እየታወቀ ማለት ነው። እዚሁ ላይ ራሱ አሁን የመጨረሻው ሊያሾፍ የሞከረው ሰውዬ ሻቢያን ከኛ ጋር ካልሰራ ብለው የሚለምኗቸው ሰዎች ናቸው። አሁን መልሰው ብልጽግናን ብሌም ሲያደርጉ እየሰማን ያለ ነው። እንግዲህ ከኛ ጋር ካልሰራችሁ እያላችሁ ስትለምኑ የነበራችሁ ሰዎች አሁን ደግሞ ብልጽግና ነው ሀገርን ያስደፈረው ነው፣ ተቃዋሚ ናችሁና ሀገርን ያስደፈራችሁት። ሪያሊቲው በተለይ በዚህ 3 ዓመት ውስጥ በየአካባቢው ላይ ላለው ትርምስ በአጠቃላይ ያስደፈራችሁት የእናንተ እነሱ እኛ ላይ ቤዚክሊ እንደ ሀገር አፍ እንዲከፍቱ ቆማችሁ በጀርባ ቆማችሁ ስላስቀጠቀጣችሁን ነው። አገርም ስትሰደብ ለራሳችሁ ፖለቲካ እልህ ውስጥ ገብታችሁ ቀይ መስመራችሁ የቱ ጋር እንዳለ እንኳን ስላልተረዳችሁ አገር ያስደፈራችሁት እናንተ ናችሁ ባይ ነኝ። ብልጽግና ራይት ናው ያለው በቦርደሩ አካባቢ ላይ ነው። ትላልቅ ነገሮች ቴንሽኖች በጣም ብዙ እንዳለው ይገባኛል። አገርን ፕሮቴክት የማድረግ እንደ ኢትዮጵያ ገቨርንመንት አቅም ድብን አድርገዋለሁ። የማንንም እርዳታ እንትን አይልም። ዋናው ፎር ሹር እኔ ደስ የሚለኝ ፓርት የተወሰኑ ፋኖች በአጠቃላይ ቀይ መስመራችን ነው ይሄ ብለው እየተመለሱ ያሉ እያየን ነው ያለው። ቀይ መስመራችን ይሄ ነው ብለው እየተመለሱ ነው ያሉት። ያንን ደግሞ ኦልዌይስ አማራ በኢትዮጵያም ሆነ በጋዛ ኢንትረስቱ ይደራደራል ብዬ ስለማላምን ያንን ማየት መቻሌ አይ አም ሶ ፕራውድ ኦፍ ደም። እንኳን ደህና መጣችሁ ብዬ ነው ወንድሞቼን የምቀበላቸው ማለት ነው። የፈለገ ብትሉኝ ፌስ የምናደርገው ከውጭ የሚመጣ ጠላት አገርን ለማፍረስ ለማዳከም ኢትዮጵያን የነሱ አቅም እየበረታ የሚመጣው ኢትዮጵያን ውስጥ ለውስጥ በማዳከም ስለሆነ ማለት ነው። ተነስተው እንደዚህ በግልጹ ወጣው ስለተቀላቀሉ በጣም አፕሪሺየት የማደርገው ነገር ነው ለማለት ነው። ሌላው ይሄ ስንት ደቂቃ? ኦኬ እሺ። ሌላው ይሄ አዲስ አበባ ፊንፊኔ ምናምን የምትለዋ ነገር በግልጹ ልናገር እንደ ኢትዮጵያዊም እንደ አማራም አዲስ አበባ
የሁላችንም ነች የሚል ስታንድ አለኝ። መጦ ግን ማንም አዲስ አበባ የኛ ነው እንደዚህ ነው ብሎ የሚታገልባት ነገር ነው ብዬ አላምንም። አዲስ አበባ የኔ ነች የሚል ፖለቲካ ከተጀመረ ቤዚክሊ አማራ መጣ ተቀበል አዲስ አበባን እያላችሁ እንደሆነ ተረዱት። ወይንም ወሎ የአማራ አይደለም የኦሮሞ ነው ልትል ስትሞክር ሰከንድ ፖፑሌሽን የአማራን ቤዚክሊ የኔ ነው ስትል የሰከንድ ፖፑሌሽን አማራ እንደ አሻንጉሊት ቆሞ የሚያይ አቅም አለው የለውም? ራሳችሁን ፈትኑበት። that's the only thing I can say። እንደ ኢትዮጵያ ግን የምንኗራርበትን ነገር የትኛው ጋ ነው ላይክ ባላንስ አድርገን ልናወራ የምንችለው የሚል ነገር ማውራት ይሻላል ባይ ነኝ። እመለሳለሁ። ቴዲ ቴንክ ዩ ልዕልና ሃኒ የባህር ዳሯ። እሺ የሚገርም ነገር ነው። አንዳንዶቹ የሚገርመኝ ልክ ሞት ያዙ እስኪ ከሌላ ሀገር የመጡ ነው ይመስለኝ፣ ከኢትዮጵያ የመጡ አይመስለኝም። ምክንያቱም በቀደም ቢቢሲ ሰምተህ ከሆነ ቴዲ 9 ኦሮሞዎች በማጀቴ አካባቢ ተገለው ወደ 300 ከብት ተወስዷል። ይሄ ቢቢሲ ነው። ቢቢሲ ሄደ ለማለት ትችላለህ ማለት ነው። አስቀምጠውታል በዜና እንትናቸው ላይ። ውጊያ አለ። አቅም የላቸውም። የሰሜን ኦሮሞዎች ትንሽ ናቸው። ምንም አቅም የላቸው። አማራ ልዩ ኃይልን ቀጥቅጠው አጩኸው አምባቸው መኮንንና አሳምነው ጽጌ የተገዳደሉበት ከሁለቱ ዙር ውጊያ በኋላ አይደለም ዓለም ያወቀ ዘጋርዳኑ ላይ የመዘገቡት ተቀጥቅጠው አይደለም እንደ በሰንበቴና በአጣዬ የወጡት አማራ ልዩ ኃይል ከከሚሴ ወደው ነው እንደ አማራ ልዩ ኃይል እንደ ኦሮሚያ 300 ኪሎ ሜትር ላይ አንድ አማራ ታጣቂ የለም። ነፃ የወጣ መሬት ነው። በማን ነው ተቀጠቀጠው? ትናንትና ውጊያ አለ። የተዋጉ ነው የሸዋ ፋኖችና የወሎ ኦሮሞዎች ተቀጥቅጠው ነው ተባረሩት። መከላከያ ነው መጥቶ በእንትን ያገዳቸው ማለት ነው። ይወሯቸዋል። ፊንፊኔ ምናምን ቅዠት ነው ወይንስ መቼ የተቆጠረ ነው? ማን እንደቆጠረ ነው? ትግሬ የቆጠረ ቆጠራ አማራ 19 ሚሊዮን ነው። አገው ሳይቆጠር ቅማን ሳይቆጠር የወሎ ኦሮሞ ሳይቆጠር ነው 19 ሚሊዮን ነው ወይንስ አጠቃላይ እንደ አማራ ክልል 19 ሚሊዮን ኦሮሞ 29 ሚሊዮን ነው በመለስ ጊዜ ተቆጠረው። ከዛ በኋላ ቆጠራ የለም። እንደ ጆሃር መሐመድ ተቃዣላችሁ። ጆሃር ያለው እውነት መሰላችሁ? 11 ከ11 ክፍለ ሀገር 10 ክፍለ ሀገር ኦሮሞ ነው የምኖርበት። ከየት የመጣሽ ነው? 10 ሚሊዮን አማራ አለ አዲስ አበባ ውስጥ። እዚህ ቦታ እንደዚህ አለን። ከነካካችሁ እንቀበላለን። ወሎ ጠቅላይ ግዛት አንድ አማራ የለም አማርኛ ተናጋሪ እንጂ። እስከ ራያ ድረስ ነፃ ወጥቷል እያልኩሽ ነው እኮ። ፋኖ የት አካባቢ ነው አለው? ወሎ ውስጥ እጅ ውስጥ አለ፣ ወርባቦ ውስጥ አለ፣ ደሴ አለ፣ ባቲ አለ፣ ከሚሴ አለ። ወሎ የሚባለው የሀገር ነው። የት አለ ፋኖ? ወሎ ውስጥ ነፃ ወጥቷል። አጠቃላይ የኦነግ ሰራዊት ነው የተቆጣጠረ ያለው። ከተማውን መከላከያ ነው አለው። አሁን ከማጀቴ ያገደው መከላከያ ነው። ከብት ዘርፈው ሄደ። እኔ እሰጥሃለሁ በውስጥ ከፈልክ ቴዲ ስጋ ያረዱትን ሰርቀው የወሰዱትን ማለት ነው። መከላከያ ነው እያገደ ያለው። ራሱ መከላከያው ፋኖን እንዳይደመሰስ እያገደ ነው። እኛ ያገደን ራሱ ብልጽግና ነው ማለት ነው እንጂ በአንድ ቀን ነው ሙሉ ሸዋን እስከ ደብረ ብርሃን የምንቆጣጠሩ። የትኛው ኃይል ያለሽና ነው አዲስ አበባ ይሄን ያለው ምናምን? ይሄ የጠላ ቤት ስራ አይደለም፣ ፖለቲካ ነው፣ ውጊያ ነው። ያለኛ ፍቃድ እንኳን ወያኔ እንኳን ሻዕቢያ አንድ ሰው ወደ አዲስ አበባ ይመጣ የለም ያለ ወሎ ፍቃድ። ሄድና ቢቢሲን ቴዲ 9 ሰው ገለው 1 ሴት ገለው አመለጡ። ከዛ መከላከያ ዋሉ። መከላከያ መጣ፣ ኦሮሞችን እያገደ ነው ማለት ነው። አሁን ትክክለኛ ውጊያ ያካሄዳል። ትሰማለህ ሰሞኑን ማለት ነው። ሲያለቅሱ ትሰማለህ ማለት ነው። ኡኡ ስሉ ትሰማቸዋለህ። እንደዚህ ጉራ ምንዙትን ትልቅ ውጊያ ያካሄዳል አሁን ሰሞኑን። ስለዚህ እኛ የቸገረን ራሱ የአብይ ድሮን ነው እንጂ የአማራ ፏን ነው የትግሮቹ ምናምን ተው። እኛ የቸገረን አብይን ጥለን
ከሌሎቹ ጋር እንዴት ነው ኃይል እየቆጠብን ነው ማለት ነው የምንዋጋው እንጂ ይሄ አማራው እንደዚህ ጉራ ላይ የምንነዛው ጥብዶ ደንግጠን ምናምን አይደለም። ችግሩ የቸገረን እኛ የአብይ ጉዳይ ድሮኑ ነው። ተሰባስበ እንዳትዋጋ መጥቶ በቃ ከየት እንደመጣ አይታወቅም። ይሄ እንኳን ፖለቲካ እዚህ ባወራ ትንሽ ችግር ነው። ያቺ ናት የቸገረችን እንጂ ትሰማለህ። ሰሞኑ ኃይል ይኖር አይኖር ማለት ነው ጭራሽ አለ እንደ አማራ ክልል ውስጥ የአማራ ፋኖ ነው። እሺ ጨርሻለሁ። ስለዚህ ሰሞኑን ታያለሽ ማን ኃይል እንዳለው እዚህ ሰሜን ኦሮሚያ ኦነግ አለ የለም እንታያያለን ማለት ነው። ሰሞኑን ጨርሻለሁ። እሺ አናን እናመሰግናለን። ወደ ኢምፐረር እንሄዳለን። ሶስት ነገር ቶሎ ቶሎ ለማለት እሞክራለሁ። አንዱ ስለ ኮንስቲቱሽኑ ነው፣ ሌላው ስለ ጽምዶ ነው፣ ሌላው ደግሞ ስለ ጦርነት ነው። አምሃራ ምናምን የምሉት ልጅ ፈሪ ነዋችሁ፣ ተደፍራችኋል፣ ተዋጉ ስላለው ከመጀመሪያው ስጀምር ይሄ ጨቋኝ የተባለው አብይ አህመድ ገዳዩ አዲስ ነገር ኢትዮጵያ ላይ አዲስ ጉድ ይዞ የመጣው እንዴት ነው የመጣው? ዋናው ነገር እኮ እሱ ነው። እንዴት ነው የመጣ ይሄ ሰውዬ? እንዴት ነው ስልጣን የያዘው ነው ጥያቄው። ለምን 1000 ውሸት እኮ አንድን እውነት ልጋርድ አይችልም፣ ሊያፍን ልቀብር አይችልም። ይሄ ሰውዬ በ1995 በፈረንጆች አቆጣጠር ነው በጸደቀው ህገ መንግስት መሰረት ነው ስልጣን የያዘው። ይህም ምን ይላል? አንድ ፓርቲ ሲያሸንፍ ያ ፓርቲ መሪውን ይመርጣል። በዚህ ዘንዳ ነው ሰውዬው የመጣው ማለት ነው። ሰው ገሎ ጨፍጭፎ አይደለም የመጣው። ከመጣስ በኋላ ልዩ አይነት መሪ ነበር። ይህን የተገነዘቡ ሰዎች አሁን ነው ፍላጎታችንን የምናስፈጽመው ብሎ ተነሱበት ማለት ነው። ልዩ አይነት መሪ መሆኑ ለነሱ ልዩ አይነት መልእክት ነው የሰጣቸው። ቀጥቃጭ ገዳይ የለመደ ህዝብ ልዩ ነገር ሲያይ አሁን ጊዜው ነው ብለው ተነሳ ማለት ነው። እንግዲህ ያ አንደኛ የኦላ ነገር ነው። እንዴት ተነሱ? አማራ ተጨፈጨፈ። እስከ 2023 ጊዜ ድረስ አሁን ልዩ አይነት ስም ያለው ፋኖ የሚባለው ከመንግስት ጎን ቆሞ ሲዋጋ የነበረ ኃይል ነው። እንግዲህ አማራ ተጨፈጨፈ የተባለው ከ2023 በፊት ነው። ኦፍ ኮርስ አንዳንድ ነገሮች ኦሮሚያ ውስጥ ተፈጥሯል። ይሄን የፈጠረው ማን ነው? ኦላ ነው። ኦላ ግቡ ምንድነው? ሲቪል ወር ለመቀስቀስ ነው። የታገዘው በማን ነው? በቲፒኤልኤፍ ነው። እንደምታውቁት ኖቬምበር 4 ላይ በ2020 ከኖቬምበር 4 በፊት ኖቬምበር 3 ነው 4 ከባድ ግድያዎች ነበሩ። የተያያዙ ነገር ነበር። ልክ ጦርነቱ እንዳለቀ እነኚህ ግድያዎችም እየቆሙ መጡ። ግን እዚህ መሃል ላይ ፋኖ የሚባለው ለሌላ ጉዳይ ይደራጅ ነበር ማለት ነው። ወታደር እስከ መግደልና ጠመንጃ እስከ መቀማት ጊዜ ደርሶ ነበር ማለት ነው። በ2023 ትጥቅ ፍታ፣ የቡድን ትጥቅ ፍታ፣ ቡድንህን በትን፣ ከፈለክ ከመንግስት ኃይል ጋር ተቀላቀል ተብሎ ምርጫ ተሰጠው። ያኔ ምን አደረገ? ልክ ቲፒኤልኤፍ እንዳደረገው መንግስት ወታደርን አታክ አደረገ። ያ ነው የተጀመረው እንጂ አሁን እዚህ መታችሁ በጣም በሚያስገርም ደረጃ አማራ ተጨፍጭፎ እያላችሁ የምታለቅሱ ሰዎች ትገርሙኛላችሁ። እንዴት አድርጎ ነው? የትኛው ኃይል ነው አማራ ውስጥ ሄዶ የጨፈጨፈው? መቼ ነው ትግል የተጀመረው? ከቲፒኤልኤፍ ገብቶ አማራ ክልል እሱን ከማስወጣት ሌላ ከመንግስት ጋር ትግሉ የተጀመረው በ2023 ነው። ይሄንንም ስለገደልክ ነው መንግስት ይገልሃል እንጂ ያሳፍራል። እኛ የአያቶቻችንን ዙፋን ለመመለስ ነው ማለት ያሳፍራል፣ ይገባኛል። ስለዚህ ሰበብ ያስፈልጋል። ግን ሰበባችሁም ሰውን ኮንቪንስ ማድረግ ይኖርበታል። ዝም ብላችሁ በጩኸት ብቻ አይመስለኝም። የአማራ ክልል ጭፍጨፋ አልነበረም ያለው ጦርነት ነው። ጦርነት ውስጥ ካዥዋልቲ ኦፍ ዎር አለ። ይሄንን ካልፈለግ ጦርነት አትጀምር፣ ሴቶች ስራ አትደበቅ፣ ትምህርት ቤት ውስጥ ካምፕ አትስራ፣ ቤተክርስቲያን ሄዳ አትደበቅ፣ ቦታ ላይ ተዋጋ። ያ ነው እንግዲህ ራሳችሁ ታመጡታላችሁ፣ ራሳችሁ እንደገና ትከሳላችሁ። በጣም በሚገርም ደረጃ ማለት ነው። እሺ ስለ ጽምዶ አለ ወይ የለም ወይ ምንድነው? ጽምዶ ዛሬ አይደለም የተጀመረው። ጃልመሮ ማን ነው? የት ነበረ ጃልመሮ?
ይሄ አጋሰስ ዘመን የምትሉት አሳማስ ማን ነው? ተላላኪ አልነበር እንዴ? ኤርትራ አልነበር እንዴ? ቲፒኤልኤፍስ ማን ነው? አይፈቀድም በቤቱ ቴዲ የለም ብለህ ከአፍን አትክፈት። እሺ የኔ እናት ላንቺ ብቻ ነው የምፈቀደው? አንተሰደብኝ። አንድ ነገር ደግሞ ላንቺ እኔ ስሙን የጠራሽው ሰው እኔ እሱ አይደለሁም የኔ እናት። አሁን እዚህ እናንተ ይወጣች በአማራ ስም ልጨርስ። ላይሰንስ ትሰጪኛለሽ? አንድ ቀን መጥቼ አፕላይ አደርጋለሁ። እስከዛ ድረስ አማራ አይደለም አጭበርባሪ። እሺ ገባኝ። ለማንኛውም እንግዲህ ኢሳያስ ሮለዴክስ ነበረው። በእኛ ጊዜ ሮለዴክስ ነው የምትሉት። አሁን እንግዲህ እሱም ሮለዴክስ ነው የምጠቀም ይመስለኝ፣ ኮምፒውተር የሚያውቅ አይመስለኝም። ስለዚህ እነኝህን ሰዎች ግንኙነታቸው ልጠብቅና ልላላ ይችላል እንዳስፈላጊነቱ ማለት ነው እንጂ ግንኙነቱን አጥብቆታል። አሁን ለምን አስፈላጊ ነው? ለምን ልትሰምጪ ስትፈልጊ እኮ ስትዋኝ ራሱ እጅሽ ሁሉ ይፈጥናል። ለምን እየሰመጥች ነው? ስለዚህ አሁን ግንኙነታቸውን ያጠብቁታል። ለምን እየሰመጡ ነው? ላለመባለግ ምን ይባላል? ከስቶ ቆለቱ መሸከም ያቃተው ሰው ይባላል። ይሄ ነው የጽምዶ ግንኙነት ማለት። ትዳር ባላቶ አርጅቶ ልክ ልሞቱ 2 ቀን ስቀራቸው ትዳር መፍጠር ማለት ነው ጽምዶ። እኔ እንደዛ ነው ማየው። አንድ ላይም ሆኖ ተበታት ማይመጥን አማርኛ እየተናገረ ነው። በእናትሽ ይቅርታ። እሺ ይቅርታ። ብልግና ነው የተናገርከው። ገባኝ። አሪፍ አስተማሪ ነሽ። አማርኛ ምረጥ። ፖለቲካሊ ቢያንስ አስተካክል። ልጨርስ ሰዓቴን። ሴክሹዋል አይደለም እዚህ ጋር የምታወራው። እና ወንድሜ አማራ ኬላ አንተ መታስቅ ሰውዬ ነህ። በጣም ትገርመኛለህ። ኑሮ በመተንተን ውስጥ ያልገባህ ነገር አለ። እንደ ፊክሽን ነው የምታየው ኑሮ እንደዛ አይደለም አባቴ። ቁጭ ብለህ ካፍ ላይ ሮል ሲያደርጉ ቃላቶች ስነጥሩ እንደዛ አይደለም ኑሮ ህዝብ አለው፣ ልጆች አሉ፣ ሀገር አለ፣ ልዩ ኢንትረስቶች አሉ። እና ሀገር ስመራ ህዝብ ስትመራ ላቁም አሁኑ ሰዓቴ። እሺ አመሰግናለሁ። እቺ የተባረከች ልጅ ሰዓቴን በላችሁ። ስላይነት ቴዲ ተከራከራችሁ እንዴ? ቴዲ አይ እየተሳደበ ነበር። ዘመነን ሲሳደብ ነበር። አንተ ስለሌለ አንተ ስድብ አትፈቅድም ቤትክ። ስድብ አስያፊ ስድብ። አዎ። እና ደግሞ የወንድን እንትን በስሙ እየጠራ ነበር። አንተ አትፈቅድም እንደዚህ አይነት ብልግና። እዚህ በጣም ብልግና አንተ ቴዲ ስማውና ጃጅ እንድታረግ ይችን ደቂቃ አይሆን ነው ደዋ አንዴ እኔ እናት አስረዳሽው። እኔ ደግሞ ልንገረው። ተራስ ጭኛ አንቺ ምን ነው ሁሉን ነገር ምን ነው ያልከው? ዘመነ ካሳ አሳማው ነው ያልኩት። ክብደቱን በክብደት ደረጃ አንድ በል። ሁለተኛው ነገር ደግሞ አንድ ተረት አለ ቴዲ። አንድ ሰው ምን ይባላል? ከስቶ ቆለጡ ከማቃተው ይባላል። ያ ማለት ስለ ጽምዶ እንትን እሱም ትክክል አይደለም። እንደሚል ብጨምርበት ሲሚል ይሆናል። አንድ ተነጻጻሪ ዘይቤ ይሆናል። እንደ አሳማው ብትል የሊትራሪ ቴክኒክ ነው ይቻላል። ግን አሳማው ካል ገና አንደኛ ክፍል ተማሪ ነኝ ለዚህ ቤት እና ቀስ እያልኩ እየተማርኩ ግራጁዌት እስካደርግ። እሺ አመሰግናለሁ። ዋናው አንተ ደስ የሚለው የሚማር የሚሰማ ልብ አለ። እሱ ነው የምንወደው። ችግር የለውም። አመሰግናለሁ ቴዲ። እሺ ታንክ ዩ። ተብር 5 ደቂቃ አለሽ። እሺ ታንክ ዩ። እንትን አሁን እዚህ ቤት ቅድም ይሄ ጽምዶ የሚባለው ነገር በጣም ከተፈጠረ ተብሎ ለአብይ አህመድ በጣም ስጋት ሊሆን ይችላል። ገና ትግራይ አማራ ከተጻመዱ አንድ ከሆኑ ይሄ በታሪክ እንዳይገናኙ አድርጌ ጠራሸት አቀባብቻቸዋለሁና አይገናኙም ብሎ ያስበው አሰጋውና አብይ አህመድ ካድሬዎቹን በሚዲያ በትኖ ጽምዶ የሚባል ነገር አስነገረ። እንደውም በጣም ሲያስጮሁት የነበሩት አያናና ልዕልና ነበሩ። ጽምዶ የሚለውን የሀይር መንበር አስታውሳለሁ። እዚህ ሚዲያ ላይ የመጀመሪያ ያመጡት እነሱ ናቸው ይህን ጽምዶ የሚል እና እኛ ራሱ አልሰማነውም ነበር ይህን ጽምዶ የሚባል በተደጋጋሚ ሲነገር። ከዛ የኛውም ያልገባቸው የአብይ አህመድ ስጋት የሆነ ሆኖበት እሱ ቀድሞ እስኪ የአማራን ትግል ለመበተን እንደዚህ አይነት ፕሮፓጋንዳዎች ቢሰሩ ይጠቅሙናል በሚል ሂሳብ አይ ቲንክ ካልኩሌሽኑን ሰርተውት መሰለኝ አምጥተው እዚህ ሚዲያ ላይ በነገራችን ላይ ጽምዶ የሚለውን ነገር ያወሩት የብልጽግና ካድሬዎች ናቸው፣ ብልጽግናዎች ናቸው። ፍራቻ ስላለ ስጋት ስላለ በአብይ አህመድ በኩል
ህዝቡ አንድ ከሆነ ያው አብይ አህመድን ትግራይና አማራ ህዝብ አንድ ከሆነ አብይ አህመድ ስልጣን ላይ እንደማይቆይ ያውቀዋል። ስለዚህ ያፍራቻ ነው እዚህ ጋር አሁን እየመጡም የሚጮሁት ጽምዶ የሚሉት ያፍራቻ ነው። ደግሞ ይሄ ነገር ስጋታቸው እኔ አሁን እኔ እዚህ ስለ ጽምዶ ሳወራ ብዙ ሰው እኔን ስሜን እየጠራ እዚህ ጋር ይናገራል። እኔ መሪዎቼ ተጻምደናል፣ እኛ ልንሰራ ነው ምናምን እየሰራን ነው የሚል የለም። ግን እኔ እንደ አንድ አማራ እንደ ራሴ ነው እያወራሁ ያለሁት። እንደ አንድ አማራ ቢሆን የትግራይ ህዝብና የአማራ ህዝብ አንድ ሆኖ ይሄን ቁማር ጨዋታ አብይ አህመድ እየሳበ ያለውን የጆከር ማጫወቻ እሱን ወደዛ ወደ ጎን ብለው በተለይ ደግሞ የትግራይ ቲፒኤልኤፍ ኃይሎች የ1983 ምናምን ቆሞ ቀር ፖለቲካቸውን ትተው ይሄ ሴራ ምናምን ምክንያቱም ያ ሴራ ያ ቁማር ድጋሜ ቢሄዱበት ህዝባቸውን ሊያስበላ ስለሚችል አሁን ብዙ ጊዜ የአማራ ፖለቲከኞች ወይም እሊቱ ስጋቱ በታሪካቸው አብረዋቸው የመጡ ኃይሎችን ይክዳሉና ትግራይ ጋር ወይም ትግራይ ኃይሎች ጋር አሊያንስ ቢፈጠር የአማራን ትግል እንትን ሊሉት ይችላሉ፣ ሊጠልፉት ይችላሉ የሚል ስጋት ስላለ ነው። እና ያንን አይነት አካሄዳቸውን ትተው እኔ ከአማራ ጋር አማራና የትግራይ ኃይል አንድ ሆኖ ሌሎችም ኃይሎች ካሉ አሁን ምሳሌ ስለ ኦላ ይወራል አንድ ሆነን አብይ አህመድን እንጣል ካሉ አሁንም እነሱም ሴራ የሌለበት ካለ ፖለቲካ ነው። የሆነ ልዩነት ሊኖርክ ይችላል፣ የተለያየ ኢንተረስት ሊኖርክ ይችላል። ፍላጎትህን ግን አጣጥመክ አንዱ ሁነክ ታግለክ አገር እንግዲህ ወደፊት አገር ስትመራ 4 ኪሎ ስትይዝ አንድ ብሔር ብቻ አይደለም ስልጣኑን ኮንትሮል አድርጎ ሊመራ የሚችለው ለሁሉም ለኦሮሞም ለትግራዩም የስልጣን ክፍል ይደረጋል። ኢትዮጵያ ሁላችንም ስለሆነች ስለዚህ ሞቱንም አግዞ ወደ 4 ኪሎ እንሄዳለን አብይ አህመድን እንወጋለን የሚል ከኃይል ካለ ከማንኛውም ኃይል ጋር በጥንቃቄ ትግላችን እንዳይጠለፍ አድርገው የኛ አመራሮች ወይም ፋኖች ቢሰሩ ባይነኝ እና ደግሞ ተደጋጋሚ እጅ እየሰጡ ነው ምናምን የሚላውን ቅድም ልናዝ ቤት ስታወራ ነበርና እጅ የሚሰጠው ኃይል አብይ አህመድ አስርጎ ያስገባው ተልኮን ከጨረሰ በኋላ በቃችሁ አሁን ተመለሱ የተባሉ ኃይሎች ናቸው እየገቡ ያሉት። ሲዘርፉ የነበሩ በፋኖስም ሲሰርቁ የነበሩ በፋኖስም ስሩ ተብሎ የተላከውን ተልኳቸውን ይዘው በፋኖስም ዘረፋ ሲያካሂዱ ህዝባችንን ሲያሰቃዩ የነበሩ ኃይሎች እነሱ ናቸው እጅ የሰጡ ያሉ ተልኳቸውን ጨርሰው ማለት ነው። ሰርገው ገቡ እያተኳኩሱም። አሁን ቅድም አያና ጎንደርን ጠርቶ ነበር። በነገራችን ላይ ጎንደር ላይ አብይ አህመድ በደንብ ባጀት እንትን ብሎ ፈሰስ አድርጎ ህዝባችን በደንብ ጎንደር ላይ እየተጨፋጨፉ ነው እያለ አያና ሲናገር ነበር። ያንን በደንብ አብይ አህመድ ፈሰስ አድርጎ ጎንደር ላይ እየከፋፈለ እያገዳደለ ያለው አብይ አህመድ ነው። የአብይ አህመድ ኃይሎች ሰርጎ ገቦች ናቸው የጎንደርን ትግል ለመጥለፍ ለመበታተን እየሰሩ ያሉ። በተለይ ጎንደር ላይ በደንብ ኢንቨስት አድርጓል አብይ አህመድ። እዚህ ሚዲያ ላይም ያስቸግሩናል እየተንጫጩ የሱ ኃይሎች ማለት ነው። ስለዚህ ይሄ ነው ጨርሻለሁ። ቴንክ ዩ። እሺ አያና ወደ አያና እንሄዳለን። 5 ደቂቃ። እሺ ቴዲ አይ ቲንክ ዩሪ ቅድም ሲናገር ያነሳው ነገር ተምሪያው እሱ ያለውን ስለሆነ የምትደግመው እሷም ደገመችው። መጠንቀቅ አለብን ትንሽ ነገሮችን የማመዛዘን አቅም ያለን ሰዎች ሪስፖንሲቢሊቲ ያለብን እንደዚህ ማያውቁ ሰዎች ተከትለውን ስተት እንዳይናገሩና እኔ ዩሪ መቼ አንቀበልም ከሚለው ጽምዶን አንቀበልም ከሚለው ወደ ምን አለበት ወደሚለው አሁን ደግሞ የለም ወደሚለው እንዴት እንደተቀያየረ አላውቅም። ቅርብ ጊዜ በጣም ቲመልቹስ የሆነ ነገር ውስጥ አልፏልና ከዛ ጋር የተያዘ ሊሆን ይችላል። እና አወል ሰይድና ነልፋቴ የሚባሉት ጽምዶ የሚለው ነገር ፓርት 80 ላይ ደርሷል እኮ አወል ሰይድ አለ ቃል ቆጠርኩት አያናና ለለና ያመጡት የሚለው ምን አይነት የዋህነት ነው? እሺ እሱን ተውት። መረብ ወንዝ ላይ ዳንኪራ ሲደረግ መሶብ ተይዞ ተወጥቶ ሲደነስ ትዝ አይላችሁ? የከረኑ ስብሰባ ላይ የአፋብን ተወካይ ኦላ ተወካይ የሱዳን ተወካይ የተደረገ ስብሰባ የቀረባቸው ከአፋር የጠሩ ሰውዬ ብቻ ነው የቀረው መጨረሻ ላይ ካዳቸው። ይሄንን የሚያውቅ ሰው መቼስ የማያውቅ ሰው ፖለቲካም እንደሚያወራ አላውቅም። እሺ ቅርብ ጊዜ ሱዳን ላይ ፈንዲሻ አፋሻ ጎንባሹ እንደዛ በሁለት ቁንጮ ሲበላ እና አንዳርጋቸው ጽጌ ሲደንፉ ምንድነው ይሄ ታዲያ? ጽምዶ ብለው አይደል ከለለጥፈው በትልቁ ማንበብና መጻፍ አንችልም እንዴ? ምን ሆናችኋል? ለዩናይትድ ኔሽንስ ጽምዶ የሚባል ደብዳቤ ጽፈዋል እኮ
ጽምዶ ለሰላም ተብሎ የተሰራ ነው ጠላት የጦርነት ያስመስለዋል ብሎ ደብዳቤውን አምጥተለጥፍላችሁ ማየት ይስማነ ዩሪያን ብቦ ይንገሯችሁ ቢያንስ ስለሚረዱ እነሱ የለም ማለቱን ተውሱ የጅል ወሬ ነው። አምነውታል በአደባባይ እኮ ኦልሞስት አለ። አላማውም ሰላም አይደለም፣ ጨንቆት ነው እርጉዝ እያገባ ያለው። ይሄም ግልጽ የሆነ ነገር እኮ ነው። ይሄንን እንዴት እንደምትሉት አላውቅም። ትግሬ አይፈልግም ከአማራ ጋር፣ አማራ አይፈልግም ከኦሮሞ ምናምን ያለ ሰው የለም። እነኚህ ህዝቦች ናቸው አብረው ነው እየኖሩ ያሉት። በእርግጠኝነት በዚህ ዊኬንድ የሚጋባ አማራና ተጋሩ ኦሮሞና አማራ አለ በእርግጠኝነት። ኢትዮጵያ ውስጥ በሰላም እየኖረ ተጋብቶ አበልጅ ሆኖ ቤተክርስቲያን አብሮ አምልኮ መስጊድ አብሮ ሰግዶ የሚኖር ህዝብ ነው። ህዝቡ እኮ መጀመሪያም እናንተ የህልውና አደጋ ሆናችሁ ህልውና አደጋ አውጃችሁበት በሽታ ሆናችሁበት እንጂ ህዝቡ እኮ እየኖረ አንዳንድ ቦታ ላይ ያለ ግጭት ራሳችሁ ፈብሪካችሁ ጭምር ነው አይደል እንደዚህ ውስጥ የገባ ነው። ህዝቡ እንደዛ አይደለም እየተባለ ያለው ቲፒኤልኤፍ እና የአማራ ህልውና አደጋ በሚል ትርክት ሰርቶ ለማስቀረት ታገላለሁ የሚለው አፋብን በምን ሂሳብ ነው አበልጅ የሆኑት? በምን እንዴት ነው እንደዛ አይነት የነፍስ አባትነት ውኬት ነው ያመጣው? ኦላ ማለት የኦሮሞን ህዝብ ነፃነት አስከብራለሁ ባይ ነው። 27 ዓመት እስር ቤቶችን የኦሮምኛ ቋንቋ ተናጋሪ ካደረገው ድርጅት ጋር ምንድነው ያጣመረው? በግልጽ ወጥቶ ጸረ ኦሮሞ ትርክት የሚናገር ከጂወርድ እዚህ ቤት መጠቀም አይቻልም ስለምትሉ ነው እንጂ ከጂንትንና ከሰላም ከምናምን የአባታችን ቤተ መንግስት ነፃ እናወጣለን ብሎ እዚህ ውጭ ሀገር ሜሪላንድ በመሬት ላይ ያሉት ያው የትምህርት ጉዳይም ችግር አለባቸው። እዚህ ያለው አይደል ተሰብስቦ እንደዛ ያለው መሬት ላይ ያሉት ምንድነው ያሉት? እዚህ መድረክ ላይ ሚዲያ ላይ የሚወራው ለኦሮሞ ያለው ጥላቻ ቁጥር ስፍር አለው እንዴ? ሀፋብን የሚባለው ድርጅት እና ደጋፊዎቹ የሚዘሩት ይሄንን እያየ ሄዶ የተጣመረው አካል ምን አጣመረው ነው እንጂ ኦሮሞና አማራ ህዝብ አብሮ እየኖረ ነው ይኖራል። ግልጽ በሆነ ሁኔታ የማይገናኙ ናቸው። እርጉዝና ላጤ ምን አገናኛቸው እኮ ነው። ህልውና ትላለ ህልውና ላይ ግልጽ የሆነ ስራ ተሰራ። እሺ ሌላውን እንተው እንደው የሀገር ውስጥ ስለሆነ ህግደፍ ለእናንተ ሁሉ አለቃ ሆኖ የመጣው ከየት ነው? ከነዚህ ሶስት ህዝቦች ጋር ያለው የህግደፍ ግንኙነት የሻቢያ ግንኙነት የሀገራቸውን መጥፋትና የእነርሱን እርስ በርስ መጣፋት አይደለም ወይ? ላለፉት 50 ዓመታት የሰራው ጨቋኛ የአማራ ብሔር እያላል ነበር እንዴ? አሁን ዛሬ የአፋብን የነፍስ አባት የሆነው ህግደፍ ድሽቃውንም እንትኑንም ኮሾሮንም የሚያጎርሰው ማባፍባፍ ህግደፍ የአማራ ብሔር እንትን ህልውና አደጋ አስቀሪ ሆኖ ተጻምዶ ሲመጣ ይሄንን የለም ስትሉ ስትክዱ የነበራችሁ ኦኬ እሺ የአማራን ህዝብ እሺ የቆየ ነው እንበል ፖለቲካዊ ህጽቦ ይደረጋል ተጋሩ ላይ ብሎ ነበር። ፖለቲካ ህጽቦ ማለት የናዚ ንግግር ማለት ነው። ክሊን አፕ እናደርጋቸዋለን። ጦርነቱ ሲቆም ተኮሊፍና ነው ያለው፣ ተጨናገፈብን ያለው። ዛሬ የቲፒኤልኤፍ ቦይፍሬንድ ባል ሆኖ የመጣው እንዴት ነው ህግደፍ? ኦሮሞማ ጠላታችን ነው ካለ አመት አልሞላውም። እንዴት የኦላ ተጻማጭ ይሆናል? ይሄን ነው እያልን ያለ ነው። የማይመስል ያላቻ ጋብቻ የጨነቀው እርጉዝ ያገባል ነው። ከዚህ መሰብሰብ አለባችሁ። ህዝቡ አንክሮ እየተፋችሁ ነው በየአቅጣጫው። ይሄን መስማት የማትችሉ እዚህም እንትናደርጋለን። ለመጨረሻ ባለች 30 ሰከንድ አኪላ ያዝናናኝ ነገር ስላለ ነው። አኪላ ለብልጽግና ከአንተ እኛ እንቀርባለን ያልከው እሱ ትክክል እንደሆነ በተወሰነ ደረጃ ጠረጥራለሁ። ብዙ ነገራችሁ እንደዛ ስለምትባሉ በፊት በቲፒኤልኤፍ ነው የምናውቃችሁ። ግን ምክንያቱ ላይ ተሳስተሃል። የባሌ ልጅ ስለሆንኩ ቤተሰቦቼ ከወለጋ ስለሆኑ ቢሾፍቱ ስለተማርኩኝ ፊንፊኔን ሸገር ወይ አዲስ አበባን በግሬ ዞሬ እንጂ እንደ ቄራ ወይፈን በበር ስራ ጮልቄ ስላልሆነ ማውቀው አይደለም። እኔ ብልጽግና ስላልሆንኩኝ ነው በቅርበት የምትበልጡኝ ለማለት ነው። ቴንኪው አያና ዩሪ። እሺ ቴዲ ቴንኪው። እኔ አሁን በጣም ስልችት የሚለው ምንድነው ውይይት፣ ዲያሎግ እና ፎርማል አሊያንስ መደበኛ ጥምረት ለሰዎች ማስተማር አለብን ማለት ነው። በጣም ይሰለቻል። ጠበቃ አስረስ ወጣ፣ በሁለት ኢንተርቪው የተፈጠረ መደበኛ አሊያንስ የለም ማለት። ጌታ አስራደ ወጣ፣ የለም ማለት። የፖለቲካ አክተሮች ለራሳቸው እየለዋወጡ ይጠቀሙበታል። ብልጽግና ለቅዠት እና ሌሎች ደግሞ የፖለቲካ ኢንትረስት ያላቸው ሰዎች ፌር ያልሆኑ ትንተናዎች እዛ ላይ ቤዝ ያድርገው። ድርጅቱ ከፈጠረ እኮ ነው። ፈጥር ያለው ቢል ምን አባት አመጣለ? ምንም እኮ አታመጣም።
ካልፈጠረ ደግሞ አልፈጠርኩም። አሁን አንዳንዶችን ወይ ወደ ትምህርት ቤት መመለስ አለብን ወይ ቅን እንዲሆኑ መጸለይ አለብን ማለት ነው። ውይይት ማለት ወይም እኔ እንግዲህ አሁን ደቂቃዬን ስለ ውይይትና ጥምረት ላስረዳ። ውይይት ተፈጥሯዊ ነው። ጥምረት ውሳኔ ነው። ውይይት ከስቶን ኤጅ ጀምሮ ኢቭን ከጠላትም ጋር ቢሆን ትወያያለህ። አቋምህ ምንድን ነው? አንድ ሰው አቋሙን የምታውቀው ፍላጎቱን የምታውቀው ፍኖተ ካርታውን የምታውቀው ስትወያይ ነው። ጥምረት ሲሆንና አሊያንስ ሲሆን ባይንዲንግ ነው፣ ሪትን ነው። በዚህ ተስማምተናል፣ እንዲህ አይነት የጋራ ህዝብ ፈጥረናል፣ በዚህ መልኩ እንዋጋለን ምናምን ብለህ ባይንዲንግ አግሪመንት ውስጥ ስትገባ ነው አሊያንስ ፎርማሊ ተፈጠረ የሚባለው። አይሚን በጠበቃ ቋንቋ መጥቶ ነገራችሁ። እኔ አንዳንዴ እኮ ግራ የሚያጋባ ነው። ብልጽግናዎችን እንረዳለሁ። እነሱ ያው ቦይስ ዊል ቢ ቦይስ ነው። ብልጽግና ለመንግስትነት ሳይበቃ ነው ስልጣን የያዘው። ስለዚህ ይሄ አካል አክቲቪስቶቹም ደንባራ ናቸው። ሀገር እንዴት እንደሚመራ አያውቅም። ከሀገር መሪነት ኳሬዝማ የወደቀ ስለሆነ የሚደረገው አክቲቪዝም እግር ጭራ የለውም። ውይይት አያስገድድም፣ ጥምረት ያስገድዳል። ውይይት መሰማማት ማለት ነው። ኦኬ፣ አቋም ማብራራት ማለት ነው። ምን አይነት ፖለቲካ፣ የወታደር ህጋዊ ነገር፣ ስትራቴጂካዊ ግዴታ ምናምን አያይዞ የሚያመጣቸው ነገሮች የሉም። ውይይት ማለት መረጃ መለዋወጥ ማለት ነው። ለምሳሌ እኛ ከመንግስት ኃይል ጋር ጦርነት ጀምረናል። ሌሎች ኃይሎች ከኛ ጋር እንዳይዋጉ ስትራቴጂክ ኒውትራሊቲ የሚባል ተርም አለ በፖለቲካ። ኦኬ፣ እንዳትወጋኝ አልወጋህም፣ አኒሞሲቲ ከአንተ ጋር የለኝም አልፈጥርም፣ ወይም ጥያቄዎች ካሉ ለጊዜው ይቆያሉ፣ ቢያንስ እኔ እናንተ እርስ በርስ አንዋጋም፣ ያለበለዚያ እንደ ደደብ ሄደህ ብልጽግናንም ገሌንም ልውጋ ምናምን ሪሶርስም ምንም አይፈቅድም። አማራ በምድር ላይ ያለ በጣም ጃይንት የሆነ ደሴት የሚያስተዳድር ህዝብ አይደለም። የተገደበ ሪሶርስ ያለው ሂውማን ሪሶርሳችን ውስን፣ ሌሎች ሪሶርሳችንም ውስን ናቸው። ውይይት ከብልጽግና ጋር ልትወያይ ትችላለህ። አትራክቲቭ ፓኬጅ ይዤ መጥቻለሁ ካለ ይጥፋት ትለው። ኦኬ፣ ምንድን ናቸው አትራክቲቭ ፓኬጆች? እነዚህ አልስማማባቸውም፣ አመሰግናለሁ። መጨረሻ ላይ ግን ባይንዲንግ አግሪመንት የምትፈጥረው እነዛ የተወያየባቸው ነገሮች ላይ ስትስማማ፣ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመ ፎርማል የሆነ ስምምነት ስትፈጥር ስምምነት ተፈጠረ ይባላል። ከሌሎችም ጋር ተመሳሳይ ነው። የመረጃ ልውውጥ ወይም የሆነ ኮሽ ያለ ነገር ሲኖር አንተ የምደነግጥ ከሆነ ልንረዳህ አችልም። ውይይት በነገራችን ላይ ከጠላትም ጋር ይደረጋል። ጥምረት ግን ከታመነ አካል ጋር ነው የሚደረገው። መካካዱ በኋላ ሲቪየር የሆነ ኮንስኮንስ ስላለው እኛ ግልጽ ሆነን እየተናገር ነው። እኔ ጽምዶን አልደግፍም። የማልደግፈው ደግሞ ለራሴ ብዬ ነው፣ ለብልጽግና ብዬ አይደለም። ብልጽግናዎች እንዴት እንደሚያዋጣኝ ስላስረዱኝም አይደለም። እነሱማ ቢችሉ አማራ አንገቱ አንድ ሆኖ በሰይፍ ቀልተው እኮ ዛሬ ተገላግለው ጨርሰዋል። ብልጽግናዎች አማራን እንዳያጠፉ ያደረጋቸው የአቅም መወሰንና መገደብ ብቻ ነው። እኛ ከእናንተ ኦፒኒየንም ምንም አንወስድም። በነገራችን ላይ ውይይት ትነጋገራለህ፣ መውጫ መንገድ ትተዋለህ። ጥምረት ግን ብዙ ጊዜ መውጫ መንገድ የለውም። ውይይት የብዙ ነገሮች መጀመሪያ ነው። ፍላጎቶችን ሁሉ ማወቂያ ነው። ያ ማለት እኔ ከብልጽግና ውይይት ከመጣ ፋኖች እንዳትሰሙ እንዳትወያዩ እምል ሰው አይደለሁም። ኦን ደ ሴም ቶክን ቲፒኤልኤፎች የሆነ ውይይት ከላኩ ታደምጣለህ፣ ሌላም አካል ውይይት ከላከ ታደምጣለህ። ጥምረት ግን የምትሄድበት መንገድ ውጤት ነው እና እኔ ቃሉ ላይ ራሱ የአንደርስታንዲንግ ፋንዳሜንታል የሆነ ችግር ያለ ይመስለኛል። እሺ ቴዲ፣ አይ ቲንክ ይሄ 5 ደቂቃ እኮ ውይይትና ጥምረትን በማስረዳት ነው። ይኸውላችሁ አይ ሚን ቱ ኦል ኮንሰርንድ ለሆኑ ማንበብና መጻፍ ላቃታቸው ወይም ቅንነት ለጎደላቸው አላውቅም። ውይይት ማለት መነጋገር፣ መስማማት፣ መረዳዳት፣ ልዩነትን መቀነስ፣ አቋም መለዋወጥ ማለት ነው። እንግዲህ በተለያየ ቋንቋ አስቀምጬላቸዋለሁ። ጥምረት ማለት ደግሞ መደበኛ ፎርማል አሊያንስ ማለት ደግሞ ተስማማህ፣ በግዴታ ታሰርክ፣ በጋራ ዓላማ ታሰርክ፣ በጋራ እርምጃ የሚወስድ ግንኙነት መዋቅር ፈጠርክ ማለት ነውና ይሄ ነገር ሳይፈጠር አፋብን ወጥቶ በ3 ኢንተርቪዎች መደበኛ ፎርማል አሊያንስ የለም እያለ አለ ብሎ ዲስከስ ማድረጉ ምን ኮሬ ጥማት ላይ። ቴንክ ዩ ቴዲ። ቴንክ ዩ። ብዙ ጥያቄ ነበረኝ ግን ያው ሰዓት ላችሁ ላለመውሰድ ብዬ ነው እንጂ ጥያቄ አለኝ። እሺ መስፍን ፈይሳ ሮቢ። አይ
ቴዲ መቼም አንተ ራሱ ስታዳምጥ ስለ የትኛው አገር ነው ማወያየው እያልክ ሳትገረም አትቀርም ቁጭ ብለህ ስታዳምጥ። እኔ ራስሽ ታመጪ ራስሽ ታሮጪው የሚባል አማርኛ ትክክል ከሆነ አላቅም። የኢትዮጵያ መንግስት አማራና ኦሮሞ ትግሬና ወላይታ ተጣላም ብሎ አያቅም፣ ታረቁም ብሎ አያቅም። ተጣላን ያላችሁም ራሳችሁ ልንታረቅ ነው ብላችሁ የምትናገሩም እናንተ ናችሁ። ከታረቃችሁ ብልጽግናን የምትጠይቁት ጥያቄ ተፈታ። ከተጣመዳችሁ ለብልጽግና አንድ ላይ ሰብሰብ ስትሉለት ረሚም ለማድረግ ተመቻቻችሁ። ሁለቱም ለብልጽግና ያዋጣዋል። ከታረቃችሁ የእናንተ ጥያቄ ነው ጦርነት ላይ ያስነሳው። ይሄ ቁራጭ መሬት የኔ ነው፣ ይሄ ሰፈር የኔ ነው ካልሰጠኸኝ ብለህ ብልጽግናን ጠላት አድርገህ ጫካ የገባው አንተ። በዛ ጉዳይ ተስማምታችሁ ከተታረቃችሁ ብልጽግና ተገላገለ። በቃ መወሰን ነው ለእናንተ። አይ ደግሞ በመሬቱ ጉዳይ አልተጣላንም እኛ ዘመዳማቾች ነን ካላችሁ ደስ ነው የሚለን። እኛ ተጣሉ መቼ ብለን እናውቃለን? ጠላት ብላችሁ የተፈራረጃችሁ ራሳችሁ፣ ዘመድ ነን ብላችሁ የምትጣሩትና ራሳችሁ፣ ጥምዶን እዚህ አደባባይ ላይ ያመጣችሁ ራሳችሁ። ከተጣመዳችሁም ለብልጽግና አንድ ላይ ሰብሰብ ስትሉ ጥይት በየቦታው ከምናባክን ሰብሰብ ስትሉ ረሚም ለማድረግ ይመቸናል። ለብልጽግና እንደ መንግስት ብልጽግና የኢትዮጵያ መንግስት ነው። ከሁሉም ብሔሮች የተወጣጣ ከአማራውም፣ ከኦሮሞውም፣ ከትግሬውም፣ ከወላይታውም ከሁሉም ያለ ነው። እናንተ ደግሞ ከኦሮሞ ብሔርተኛ፣ ከአማራው ብሔርተኛ፣ ከትግሬው ብሔርተኛ ሆናችሁ ብልጽግና ለእኔ አልወሰነልኝም። ቅድም እንዳልኩት እቺ ሰፈር የኔ ናት፣ ይሄ ባህል የኔ ነው፣ ይሄን ብልጽግና ካልሰጠኝ ዋጋዋለሁ ብላችሁ ነው ጫካ የገባችሁት። የምትጠይቁትን ጥያቄ በመድረክ ነው ተነጋግረን የምንፈታው ስንል አይ ለእኔ በመሳሪያ ካልወሰንክልኝ አንተን ወጋለሁ ብላችሁ ጫካ ገባችሁ። ያንን የጫካ ይዛችሁ የገባችሁበትን ኮዝ ይቀመጥ፣ ለእኔ ያልወሰነልኝ ብልጽግና ስለሆነ እሱን እናስወግድ። አማራና ትግሬ ቢጣመር ቢዛመድ ብልጽግና ይቀራል? ደስ ይለዋል እንጂ ራሳችሁ ትግሬ ጠላቴ ነው ብላችሁ በአደባባይ ስትፎክሩ የነበራችሁ እናንተ፣ አማራ ጠላቴ ነው ብላችሁ ስትፎክሩ የነበረ እናንተ፣ አሁን ደግሞ ተዛመድን ብትሉ ብልጽግና እንዴት ይበርደዋል? ስትጣመዱም በዛው ጥይት ነው የሚወጋችሁ፣ ስትበታተኑም በዛው ጥይት ነው የሚወጋችሁ። ለእናንተ የሚያመጣው አዲስ አቅም የለም፣ የሚደክመውም አቅም የለውም። ያው ነው። ስላወራችሁ ስለተናገራችሁ ራሳችሁ ስላወራችሁ መታችሁ ደግሞ አይኛ ብልጽግና ፈርቶ ነው አልተጣመድንም ካላችሁ፣ ካልተጣመዳችሁ ጥሩ ምንም ችግር የለም። ከታረቃችሁም ደስ ይለናል። ከተሰባሰባችሁም እናንተን ለማጥፋት ይመቸናል። ግን እናንተ አገር ውስጥ ያላችሁ የእናንተን አጀንዳ ሳይሆን የተሸከማችሁት ግብፅ ፓርላማ ላይ የኢትዮጵያን መንግስት አቅም ለማዳከም በብሔርና በሃይማኖት ማባላት እንችላለን ብለው በግልጽ ነግረውን፣ ራሳችሁ ደግሞ ኤርትራ የተዳከመች ኢትዮጵያን መፍጠር ነው የምትፈልገው እያላችሁን የተዳከመች ኢትዮጵያን ለመፍጠር ደግሞ እናንተ አህዮች እንደሆናችሁ እየነገራችሁን ብልጽግና ላይ ጣታችሁን የምትቀስሩበት ምክንያት እኮ ነው ግራ የሚገባን። ጫካ የከባችሁበት ኮዝ እስኪ መልሱልን። ምን ብላችሁ ነው? አብይ ምን አላረገለንም ብላችሁ ነው? ማገደለን ብላችሁ ነው ጫካ የገባችሁት? ብልጽግና ለእርቃችሁም ደስታ፣ ለስብስባችሁም ደስታ፣ አንድ ላይም ከመጣችሁ ጥይት በየቦታ ከሚያማክን ረሚም ለማድረግ ይመቸዋል። ሁሉም ለብልጽግና አሪፍ ነው። ብልጽግና ኢትዮጵያዊ መንግስት ነው። እቺ መንደር የኔ ናት፣ ያቺ መንደር የከሌ ናት ብሎ አይወስንም። አዲስ አበባ የሁሉም ናት፣ ወልቃይት የሁሉም ናት፣ ወለጋ የሁሉም ናት። ሁሉም ተስማምቶ የሚኖሩባት ኢትዮጵያ ነው። ለዚህ ነው ብልጽግና ከሁሉም ብሔር ከዛ መንግስት። ይኸው የአማራ ልጆች እኮ ብልጽግናን ደግፈው ከኔ ጋር የሚያወሩ አሉ። የትግራይ ናቸው የሌሉት እንጂ ኦሮሞዎች አሉ።
ስለዚህ ብልጽግና ኢትዮጵያዊ መሰረት ያለው ብሔርተኛው ነው የሚበዛው፣ ኢትዮጵያዊ ማንነት ነው የሚበዛው የሚለው እሱ በድጋፉ የሚታይ ነው። ድጋፍ ቢኖራችሁ መንግስትን ህዝብ አቆመውም። ድጋፍ ስለሌላችሁ ነው ከአይጥ ጉድጓድ መውጣት አቅቷችሁ እዛው እንደ አይጥ እየተሽለኮለካችሁ ተፋታን ተጋባን የሚለው ጋብቻ የምትነግሩን። ህዝብ ግን ተጣልቶም ተፋቶም አቅም ቅድም አያና እንዳለ ህዝብ እየተጋባ ነው፣ አብረው እየተኖረ ነው። የምታጣሉም እናንተ ናችሁ፣ የምታስታርቁም እናንተው ናችሁ። ታንኪዩ ቴዲ። አኪላ ኦኬ